የሴት ልጅ መሰተር መሸፋፈን ነው በጣም አሳሳቢ ወይስ የወንድ ልጅ አይኑን መስበር ነው አሳሳቢ ብላችሁ የምትጠይቁ ሰዎች ምናችን ነው የሚያማችሁ? ይሄ ጥያቄያችሁ እኮ ሰላት الظهر ነው አሳሳቢ ወይስ ሰላት العصر ነው አላህ ዘንድ በጣም አሳሳቢ ብሎ እንደመጠየቅ አይመስላችሁ? ባረከላሁ ፊኩም። አንቺም ተሰተሪ ሽፍንፍን በይ፣ አንተም አይነን ስበር ሀጂ አታዱቁ። በሞተ ሰው ማላገጥ፣ የሞተን ሰው መስደብ፣ እንኳን ሞቱ ብለህ መናገር፣ ጸያፍ ንግግር፣ ይሄን የተማርነው ነብዩ አለይሂ ሰላቱ ወሰላም ላ ተሱቡ الموتى የሞተን ሰው እንዳትሳደቡ። ለምን? فإنهم أفضوا إلى ما قدموا ወዳሳለፉት ስራ ሄደዋል፣ እንዳትሰድባቸው። حديث في البخاري من حديث عائشة رضي الله تعالى አይ ምን ሳደበው ምን ተቸው እኮ እንዲህ ሰው ስለነበር ቢድዓ ያራምዳለሁ። ቢድዓ አይደለም ኩፍርም ያላምዱትን ያራመደውን አቡ ጀህል እንዳልሳደብ ታዘን። አቡ ጀህል በእስልምና ታሪክ እስልምናን ነብዩን ያስቸገረ ግለሰብ፣ የዚህ ኡማ ፊርዓውን ብለው ስም ያወጡለት ናቸው ነብዩ አለይሂ ሰላቱ ወሰላም። ታዲያ መካን ከፍተው ሲገቡ የአቡ ጀህል ልጅ አባቱ ሙታል ኢክሪመቱ ብኑ አቢ ጀህል አገር ለቆ ደየመን ሄደ። ረሱል ካዙ ይገሉኛል ብሎ ያኔ ሚስቱ ሰልማ ነበር። ወደ ነብዩ አለይሂ ሰላቱ ወሰላም መጣች። የአላህ መልእክተኛ አለቻቸው፣ ኢክሪማ እባክህን እኔን ምልጃ ልጠይቅ ወደ አገሩ ይመለሳለች። ሰላም ሰጥቼሻለሁ ይምጣላት። ሚስቱም ሄደችና የመን ረሱል አለይሂ ሰላቱ ወሰላም በሰላም እንድትገባ ፈቅደውልሃል አብረሂና ብላ ይዘው መጣች። መንገድ ላይ እሱ ገና እየመጣ ረሱል አለይሂ ሰላቱ ወሰላም ለሰሃቦቹ ዞር አሉና የእቲኩም ኢክሪመቱ ኢክሪማ እኮ ይመጣላችኋል፣ ሙስሊም ስደተኛው ነው ይመጣል፣ አደራችሁን አባቱን እንዳትሳደቡ። የእስልምና አቡ ጀህል ነው፣ እንዳትሳደቡ። የሞተውን ሰው አይጎዳውም፣ ያለን ሰው ግን ይጎዳዋል። የማን አባት ሲሰደብ ማን ደስ ይለዋል? ያማን። ታዲያ ኢክሪማ ወደ መካ ገባ። ነብዩ አለይሂ ሰላቱ ሰላም ቆሙ፣ በፈገግታ ኢክሪማን ተቀበሉት። ኢክሪማ ከአባቱ ጋር ቡሩክ በርካታ ሰሃባ ይገደላል። ፈገግ አሉና መርሐበን መርሐበን ቢራኪብል ሙሃጅር፣ ፈረሰኛው ስደተኛ እንኳን ደህና መጣህ አሉት ነብዩ አለይሂ ሰላቱ ሰላም። ይሄን ነው ረሱል ያስተማሩ። የሞቱን ሰው መስደብ፣ በሞቱ መደሰት ከየት ነው የወሰድነው? የትኛው እስልምና ነው ያስተማረ? እነ ኢማም ኢብኑል ቀይም በሐሳብ ልዩነት ላይ አቋማቸው ምን ነበር? ችግሩ መጽሐፎቻችን አላየነ። እስኪ ኪታባቸውን አገላብጥ። እነ ኪታብ الروح እነ هذه الارواح الى بلاد الافراح نزهة المتقين وروضة المشتاقين እስኪ እሱ መጽሐፍ አገላብጥ። ሲራ ዓላም ንብላን እስኪ ተመልከት ግባና እነ ኢብኑል ቀይም የልብን ድርቀት ያከሙበትን አዳኡ ወደዋን እስኪ ገብተህ እንዴት ለስልሰው ልብ እንደሚገሰረስሩ እስኪ መዳርጁ ሳሊኪንን ገብተህ ተመልከት። ከሱፊዮች ጋር የነበራቸው ተዓሙ መዳርጁ ሳሊኪ የሚባለው ውብ መጽሐፍ፣ መተኪያ ያልተገኘለት መጽሐፍ፣ የልብን በሽታ የሚያክመው መጽሐፍ የጻፉት ኢማም አልሐረዊ ይባላል። ሱፊ ናቸው። ኢማም ኢብኑል ቀይም ሰለፊ ናቸው። ከሳቸው ጋር የአቋም በርካታ ልዩነት አላቸው። እዛ መጽሐፍ ላይ እየገቡ እያረሙ እያከቡ እያለባበሱ እየመከሩ መጽሐፉን አስተካክለው አሳትመው አወጡት። አሁን መጽሐፉ የማን ነው? የኢማም አልሐረዊም ነው፣ የኢብኑል ቀይምም ኪታብ። የሱፊ ሰለፊ ውህደት የታየበት መጽሐፍ። እዚህ መጽሐፍ ውስጥ ኢማም አልሐረዊ ከኢብኑል ቀይም ጋር አቋም ይለያያሉ። ታዲያ ምን ይላሉ? ኢብኑል ቀይም ስተት ሲያገኙ ሸይኹል ኢስላም አልሐረዊ ይላሉ። ተመልከቱ፣ ሸይኹል ኢስላም የሚሉት ኢብኑ ተይሚያን ነበር ሸኻቸው። ለኢማም አልሐረዊ ሸይኹል ኢስላም ይሉት ነበር። ሱፊ ናቸው። እኒ ሸይኹል ኢስላም ይላሉ አሐቡ እኛ ዘንድ የተወደዱ ናቸው ይላሉ። ሲያርሟቸው ምን ያል ግን እውነት ከሳቸው በላይ እኛ ጋር የተወደደ ነው ብለው አርመዋቸው ያልፋሉ። መጽሐፉን ጽፈው ሲጨርሱ አንድ ቃል እኛ እኮ አሉ ሰው ባጠፋ ቁጥር ካወገዝ ነው፣ ባጠፋ ቁጥር ሙብተዲዕ ካልነው ሙሽሪክ ካልነው ማን ይተርፋል? ለዚህ ትውልድ ነይ። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። የአላህ ባሪያዎች ሆይ የሙፍቲ ቀብርን አስመልክቶ የሚሰሙት ነገሮች ልክ አይደሉም። ማንም ሰው ኢስላም ባዘዘው መልክ ነው ሕይወቱም ሞቱም ሊሆን የሚገባው።
እሳቸው ተናዘዋል በሚል ቤቴ ውስጥ ወይንም መስጂድ ውስጥ ቅበሩኝ ተብሏል እየተባለ እየተጻፈ ነው። ይሄ የኢስላም አስተምሮት በፍጹም አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ የተቀበሩበት ዋናው ምክንያት ሌላ ሐዲት ስላለ ነው። እሱም እያንዳንዱ ነቢይ የሞተበት ቦታ ነው የሚቀበረው የሚል ከአቡበክር ስዲቅ ረዲየላሁ ዐንሁ የተላለፈ ሐዲት አለ። በዛ ላይ ደግሞ ማንም ሙስሊም ትልቁ የህይወት ዳር ድንበሩ ምንድን ነው? የህይወትን የተውሂድን ዳር ድንበር ማስከበር ነው። ከሽርክ መራቅ ነው። እንዲህ ቤት ውስጥ መቅበር፣ ቀብርን ለብቻ ለየት አድርጎ መቅበር ለባዕድ አምልኮ፣ ለቀብር አምልኮ ይዳርጋልና ሙስሊሞች ጠቅላላ ሊርቁት ይገባል።